በነገራችን ላይ እሸቱ የአርሲ ኦርቶዶክሶች ሲጨፈጨፉ ዝም ማለትም ኖርማል አይደለም። እሸቱ የምትባል ሰውዬ ማለት ነው ኦርቶዶክሳውያን እየሞቱ እየተቃጠሉ እየታረዱ አንተ ገቢ ለማሰባሰብ ፌስቡክ ላይ ለጥፈ ያየው ሰበር መረጃ ተሰምቷል። ቤተክርስቲያን መንግስትን ጠይቀው ራሳችን ቦታው ድረስ እንደምንጓዝ ለአርሲ ህዝብ ቃል መግባት ፈልጋለሁ። አርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። እሰይ እንኳን ተገደሉ። ቤተክርስቲያን ተቃጠለ። እሰይ እንኳን። ስለ አርሲ ኦርቶዶክሳውያን ግድያ የፕሮቴስታንት ፓስተር ነብይ ሐዋርያንም ሲሉ ያልሰማው ለምን ይመስላል? ተወዳጇ ድምጻዊት ራሄል ጌቱ የአርሲን ጥቃት በማስመልከት ኮንሰርት ላይ እንደማትሳተፍ አስታወቀ። በአርሲ ጥቃት ኦነግና መንግስት ተወነጃጀሉ። ይህንን ወቅታዊ መልእክት ራሱን፣ ህይወቱን፣ ቤተሰቡን፣ ልጆቹን እንዲያድን አርሲ የተደረገው ድርጊት ትክክል አይደለም። ይቺ ቪዲዮ ስለሰራው በጣም ይቅርታ አድርጉልኝ። ድምጻዊ ጎሳዬ ተስፋዬ በፌስቡክ ገጹ ፍርድን ከሰማያዊ መንግስት እንጠብቅ እንጂ የምሩስ ታክቶናል ሲል ሰላም ቤተሰብ እንዴት ናችሁ? ያለው ክብሩ ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስና በወቅታዊ ባዝናኝ ያላችሁን በሚያሳዝኑ ቪዲዮዎች መጥቻለሁ። የአርሲው ነገር አሁንም መነጋገር ይሆናል። እንደገና ደግሞ ምንም አይነት መፍትሄም እየተገኘ አይደለም እና የተለያዩ ታዋቂ ሰዎችም በዚህ ጉዳይ ላይ ድምጽ እየሰጡ ነው። የተለያዩ አስተያየቶችም እየተሰጡ ነው። የተለያዩ ውሳኔዎችም እየተወሰኑ ነው። ታዋቂ ዘፋኞችም አርቲስቶችም ቲክቶከሮችም በዚህ ጉዳይ ድምጽ መሆን ጀምረዋል። አንዳንዶች ደግሞ ስቲል ዝምታ መርጠዋል። እነማን ናቸው የሚለውን ሁሉንም እናያለን እና የተባሉ እየተወሰኑ ያሉ ጉዳዮችም አሉ። ኢቨን ወደ አርሲም እንሂድ የሚል የተለያዩ ከትላልቅ ሰዎች ሀሳብ እየመጣ ነው። የጠፉ የምንላቸው የቤተክርስቲያን ሰዎችም እነ ምረታብ የተለያዩ አስተያየቶችና መልእክቶችን አስተላልፈዋል። እና አዶኔም አስተያየት ሰጥተዋል። በጣም ትችት እየቀረበባቸው የነበሩ ዘፋኞችና ቲክቶከሮችን የቴዲ አፍሮ ሚስትም አምለሰትም መልእክት አስተላልፋለች። የቴዲ አፍሮ መልእክት በሚመስል ሁኔታ ምን ብላለች የሚሉ ሁሉንም አብረን እምን ይሆናል። እስከ መጨረሻው አብራችሁን ቆዩ። ወደ ቪዲዮቹ እንሂድ። በአርሲ ጥቃት ኦነግና መንግስት ተወነጃጀሉ። ኦነግ ጥቃቱን የፈጸመው የሽመልስ ሸኔ ነው ሲል ከሷል። ምንድነው የተፈጠረው? ባለፈው ቅዳሜና እሁድ በአርሲ በሚገኙ ሁለት ወረዳዎች በተፈጸመው ግድያና የቤተክርስቲያን ቃጠሎ መንግስትና የኦነግ ጦር እርስ በርስ ተካሷል። የኦሮሚያ ክልል መንግስት ኮሚኒኬሽን ቢሮ ዛሬ ባወጣው መግለጫ ይህን ድርጊት የፈጸሙት የኦነግ ተዋጊዎች መሆናቸውን ገልጸዋል። ቢሮ በመግለጫው ድርጊቱ የተፈጸመው ሰባተኛውን ብሔራዊ ምርጫ ለማደናቀፍና ዜጎች በብሔርና በሃይማኖት እርስ በርስ እንዲጋጩ በማቀድ እንደሆነ ማስረዳቱን ዘግቧል። የኦነግ ጦር ዋና አዛዥ ከፍተኛ አማካሪዎች አቶ ጀነና ጉደታ ስለ ጉዳዩ ጠይቀው በአርሲው ጥቃት ላይ እጃቸው እንደሌለበት ገልጸዋል። ሲናገሩም ኦነግ እንደዚህ አይነት አሳፋሪ ድርጊት አይፈጸምም ካሉ በኋላ ታጣቂው ኃይል ምርጫው አስመልክቶ መንገድ በመዝጋቱ የተነሳ መንግስት የኦነግ ጦርን ስብ ለማጥፋት ድርጊቱን እንዳስፈጸመው ገልጸው ክስ አቅርበዋል። የአካባቢ ነዋሪዎች ድርጊቱን የፈጸሙት የኦነግ ጦር አባላት መሆናቸው መናገራቸውን በተመለከተ የጠየቁት አቶ ጂረና ሲመልሱም በሰንቀሌ ወታደራዊ ካምፕ የሚሰለጥኑ ኃይሎች አሉ። እነዚህ የሽመልስ ሸኔ ሲሆኑ የኦነግን ስብ ለማጥፋት የሚሰለጥኑ ናቸው ብለዋል። እንደሰማችሁት ነው የአርሲ ሟቾችና በእምነታቸው ትምህርት የተገደሉ ሳያንሳቸው በዚህ ጉዳይ ላይ እንደ አይነት ቀልድ እየተቀለደባችሁ ነው። ማለት ሸኔ መጥቶ ነው አይደለም የገደልኩት መንግስት ነው፣ መንግስት ደግሞ ሸኔ ነው ምርጫውን ለማደናቀፍ ነው ይላል። ከዚህ የቤተክርስቲያን ሰው ደግሞ የምንለው መጥቶ ቀላል ነው ሞቱ ምናምን የሚል አስተያየት ያስተላልፋል። በጣም ነው የሚያሳፍረው። እስቲ የቤተክርስቲያን ይከላከሉልናል አለው ይሉናል፣ እንደገና ደግሞ እኛንም መስመር ያስይዙናል፣ ይህን ነገር እንድናስቆም ያግዙናል የምንላቸው ከፊት ያደረግናቸው አባቶች ምን አሉ የሚለውን እና በጣም የሚያስቅና የሚያሳዝን ነገር ነው። እስቲ ምን አሉ የሚለውን ሰምተን እንመለስ። የአርሲ ኦርቶዶክሳውያን ጥቃትን የእርስ በርስ አለመስማማት ነው በማለት የአርሲ ሀገረ ስብከት ስራ አስኪያጅ ገለጹ። የምስራቅ አርሲ ሀገረ ስብከት ዋና ስራ አስኪያጅ የሆኑት ሊቀ ትጉሃን ቀሲስ ከፍያለው ሽንቁጤ ከቢቢሲ አማርኛ ጋር ባደረጉት ቃለ መጠየቅ ስለ አርሲ ግንቦት 24 የኦርቶዶክሳውያን ጭፍጨፋ ሲጠየቁ እዚህ አካባቢ ትንሽ እርስ በርስ አለመስማማት አለ ሲሉ መልሰዋል። አስክሬኑ የተለቀመውን ጥቃት የእርስ በርስ አለመስማማት ብለውም ዘግተውታል። ስራ አስኪያጁ በጥቃት ስለተቃጠለው አብያተ ክርስቲያናትን በሚጠየቁበት ወቅትም ትንሽ የእሳት አደጋ ደርሷል ሲሉ መልሳቸውን ሰጥተዋል። እንደሰማችሁት ነው የአርሲ አካባቢ ሀገረ ስብከት የምንለው ነገሩን ግልጽ አድርጎ ይነግረናል፣ ይከላከልልናል። አካባቢው ላይ ላለ ማህበረሰብና ምዕመናን ምንለው ግለሰብ ወይ ቄስ ብቻ የቤተክርስቲያን ሰው ምንለው የተናገረው ንግግር ግን ይሄ ነው። አሁን እንደሰማችሁት ማለት ይቀላል ግጭት ነው ምናምን ያሉ
በጣም ነው የሚያስቀው የሚያሳዝነው። እነሱ እዚህ ገብተው ሞተናል፣ መንግስት ይከላከልልን፣ ፍትህ እንፈልጋለን ካላሉ ምንድን ነው ሊባል የሚችለው? ማለት እነሱ ከምንም ካልቆጠሩ እኛ አማራጫችን ራሳችንን ይኸው ከዚህ ነገር ለማውጣት መከላከሉ እና የተለያዩ ወጣቶች ምንላቸው ቲክቶከሮች ተሽሎ የተገኙ ይመስለኛል። እስኪ ምን አሉ የሚለውን እሱንም አይተን እንመለስ። መንግስት አይደለን ነገር ዜጎቻችንን አንጠብቅም፣ አባት አይደለንም ነገር አናወግዝም። በምንስ አግባብ በምንስ ሁኔታ? አባቶቻችን ሆይ ከቻላችሁ እንደ አቡነ ጴጥሮስ ሁኑ። ፍትህ የዘገየበት ህዝብ ተስፋ ይቆርጣል። ተስፋ የቆረጠ ህዝብ ደግሞ ለሀገር ስጋት ነው። የተለያዩ ኮንተንት ክሬተሮች አላችሁ ቦረና ድረስ በመጓዝ በጎ አድራጎትን ስታደርጉ የነበሩ። ህጻጽ ላይ ተራበ ተጠሞ ሲባል ብዙዎቻችሁ ደርሳችኋል። ምን ነው ዛሬ ላይ ለአርሲ ሲሆን እጃችሁ አጠረ? የአርሲ ኦርቶዶክሲያን ባለማተቦች ድጋፍ ብቻ ሳይሆን የሚያስፈልጋቸው ሄደን ልናጽናናቸው ልናበረታቸው ይገባልና እኛ ቦታው ድረስ ለመጓዝ አስበናል። እባካችሁን ይህን ቪዲዮ የምትመለከቱ ኦርቶዶክሲያን ባለማተቦች አብስታችሁ ኮፒ ሊንክ ሪፖስት እያደረጋችሁ ሀሳባችን እንደምትደግፉ ተስፋ አደርጋለሁ። ይድረስ ይሄ ቪዲዮ ለአርሲ ሀገረ ስብከት ሊቀ ጳጳስ ለሆኑት ለአቡነ ኤልሳ። እባካችሁን አባታችን ከፊት ቀድመው እኛ ልጆቻችሁ ደግሞ እንደ ልጅነታችን ኋላ ለመከተል ቃል እንገባለን። እባካችሁን አባቶቻችን ሆይ አባቱኑን የአርሲ ኦርቶዶክሲያን ባለማተቦችን ብንረሳ ቀኛችን ትርሳ፣ ብንዘነጋ ማርያም ትዘንጋ። እባካችሁን ኦርቶዶክሲያን ባለማተቦች ለሚመለከተው አካል እያደረስን በህይወት ላሉት ኦርቶዶክሲያን ባለማተቦች እንኳን ምንም ባናረግ እንድረስላቸው ለማለት እፈልጋለሁ። ኮፒ ሊንክ፣ ሼር፣ ሪፖስት ይደረግ። አባቶቻችን በዚህ አንድ ቀን ሁለት ቀን ውስጥ መልስ ማሰጡን ከሆነ እኛው ራሳችን ቦታው ድረስ እንደምንጓዝ ለአርሲ ህዝብ ቃል መግባት እፈልጋለሁ። ሁላችሁም እንወዳችኋለን። አመሰግናለሁ። ጃንደረባው ሚዲያ የነ ዲያቆን ሄኖክ ኃይሌ ከዚህ በፊት ለገና የአይላፋት ዝማሬ ሊካሄድ ሲል ዘመርኩን በቀለ ሲለጠልጣቸው እነሱን ደግፌ ዘመርኩን በቀለን ስቃወም ነበረ። እውነት በጣም ነው ያፈርኩት። አሁን ላይ በጣም ነው ቆረቆረኝ። ግልጹን ነግራችኋለሁ፣ ሆዳደሮች ናችሁ። በአርሲ ያሁሉ ኦርቶዶክሳውያን ሲጨፈጨፉ፣ ቤተክርስቲያናት ሲቃጠሉ እንዴት ዝም አላችሁ? እንዴት አስቻላችሁ? ተመልክቻለሁ። ሁለት ፖስቶችን ለጠፋችሁት። አንደኛው ብፁዕ አቡነ ኤልሳን የተናገሩትን ቀጥታ መታችሁ ለጠፋችሁ። ሁለተኛ ቅዱስ ፓትርያርኩ የሰጡትን መግለጫ ቀጥታ መታችሁ ለጠፋችሁ። ይሄን ኦርቶዶክሳዊነት፣ ይሄን እርስ በርስ መተሳሰብ። ለስሙ ትልቅ ሚዲያ አላችሁ፣ ትልቅ ማህበር ናችሁ። ከናንተ በላይ ግን አንድ ተራ ግለሰብ ስለ አርሲ ድምጽ እየሆነን ያለው። ከዚህ በኋላ እንግዲህ አብረን እንቀጥላለን። አብረን ወጣቱና ያው አርቲስት የምንለው የተሻለ ይመስለኛል በዚህ ሰዓት ላይ ቤተ ክህነት ከምንለው አንፃር። ምክንያቱም ቤተ ክህነት ጸጥ ብሏል። ያኔ ያው የተፈጠረውን ሁላችንም እናውቀዋለን። በተለይ በስልጣኑ ጉዳይ ቤተ ክህነት ሊከፋፈል ነው በሚለው ጉዳይ ጊዜ በጣም በቃ ማለት በጣም ተነሳስቶ ህዝቡንም ሲያነሳሱ ነበር። አሁን ግን እዚች ጋር መጥተው ምንም ማድረግ አንችልም፣ ራሳችሁን መቻል ራሳችሁ መጠበቅ ያለባችሁ ራሳችሁ ናችሁ የሚል አይነት አስተያየት እየተሰጠ ነው። አርቲስቱና ወጣቱ ግን በዚህ መልኩ ያው እምነቱን ራሱን ሊጠብቅ እየሞከረ ነው። እስቲ እናንተ ሀሳብ በዚህ ጉዳይ ምንድን ነው የተሻለ የምትሉ? በዋናነት ጀማው ቅዳሜ በኢትዮጵያ ታሪክ ታይቶም ተሰምቶም የማይታወቅ ኢቨንት ነው እንግዲህ ይዘንላችሁ የመጣ ነው። እሺ እኛ እንግዲህ ይኸው አዲስ አበባ ስታዲየም ተገኝተናል። እናንተ ነው የምትጠበቁት። ይህንን ቪዲዮና መልእክት እየተነገረው አልሰማ ብሎ ጆሮ ዳባ ልበስ ብሎ ራሱን በጥቅመኝነት አውሮ ለሚንቀሳቀሰው ለዚህ ቡድን እንድታደርሱልኝ ጠይቃቸዋለሁ። ኦርቶዶክሳዊነት በዚህን ያህል ደረጃ ሲፈተን፣ በአርሲ ምድር ወገኖቻችን ደማቸው ደመከልብ ሆኖ ሲፈስ፣ በዚህን ያህል ደረጃ ይህንን ፕሮግራማችሁን እጠፉ ተዉ ስትባሉ ማትሰሙት እናንተ ማን ስለሆናችሁ ነው? ይህንን ፕሮግራም በአፋጣኝ እንድታጥፉት እንጠይቃቸዋለን። ተመልከቱት ደግሞ ይህንን ቂላቂል የሱ የጥበብ እኩዮች እና አርቲስት መሰረት መብራቴ እና አርቲስት ሰለሞን ሙሄ ኦርቶዶክሳውያን በግፍ እየታረዱ ነው ብለው ድምጻቸውን በሚያሰሙበት በዚህ ወቅት እሱ የዚህ የህፃን ስራ እየሰራ ወጣቱን ያደናቁራል። እርድናና እርፍናም እኮ ቦታ አለው። ከእናንተ በላይ አራዳ የለም። እናንተ ብቻ ናችሁ ጭስ። ሁሉ ነገር የሚገባህ ከሆነ መጀመሪያ ማክበር ያለብህን አክብር፣ መውደድ ያለብህን ውደድ። በፍጥነት በአስቸኳይ ይህንን ቅዳሜ እደነክራለሁ ብለህ ላሰብከው የዳንኪራ ቀንህ ጭፈራን ጨፍረ በኦርቶዶክሳውያን ላይ ልዘብት የተዘጋጀበትን ፕሮግራም ሰርዝ። አጭር መልእክት ነው። እንደሰማሁት ነው። በዚህ ሰዓት ቅዳሜ ዕለት ኮንሰርት ማለት ይሄ ምን አይነት ድፍረት እንደሆነ አልገባኝም። መቼም ኦርቶዶክስ ሆኖ ክርስቲያን ሆኖ ይሄን ኮንሰርት ይገባል ብዬ የማስበው ሰው ያለ አይመስለኝም። ምክንያቱም ይሄ ድፍረት ነው። የሞቱ ሰዎችን እንደመናቅና ራስንም እንደመናቅ ይመስለኛል። ራስንም እንደማስናቅ ነው በሌላው ማህበረሰብ። እኔ ትክክለኛ ይመስልኝ በዚህ ጊዜ ኮንሰርት ያዘጋጃችሁ
ታስረዝሙታላችሁ ወይ ለሌላ ጊዜ ታስተላልፉታላችሁ ብዬ አስባለሁ። ካልሆነ ይሄ በጣም ንቀን ነው ብዬ ነው ማስበው። ስለ አርሲ ኦርቶዶክሳውያን ግድያ የፕሮቴስታንት ፓስተር፣ ነቢይ፣ ሐዋርያ፣ ቅብጥርሴ ምናምን የሚሏቸው ሰዎች ምንም ሲሉ ያልሰማው ለምን ይመስላል? ይሄ ደግሞ ለእናንተ ነው። ገና ዘፈኑ ከመውጣቱ በፊት ዳስጣል እንዴት ይባላል ስትሉ ነበራችሁ። ለተራ ዘፈን መግለጫ ምን ስትሉ ስትሰጡ የነበራችሁ አሁን ምን አፋችሁ ተለቆመ? 43 እዛ ጋር ሲታረድ ከ200 ሰው በላይ ሲጠፋ ምን ነው ዝም አላችሁ? አንተስ አክሱም ላይ ለተገደሉት ሙስሊሞች፣ አርሲ ላይ ለሚሞቱት ክርስቲያኖች ምን ነው ዝም አላችሁ? ለዘፈን መግለጫ ስትሰጡ አልነበር? ምን ነው ዛሬ አፋችሁ ተያዘ? ማሽቃበጥም ልክ አለው። ምንም ይፈጠር እያለን አይደለም፣ ሰው ይኑር ነው እያለን ያለ ነው። ዳስጣል ለምን ተባለ ስትሉ አልነበረ? ኢትዮጵያ አዲስ አበባ ብቻ ነው የምትመስላችሁ አይደል? እዚህ ስላበሸበረቀች ሰውኑን እንዳያችሁት ነው። ቴዲ አፍሮ ከዚህ በፊት አልበም ሲወጣ እነዚህ የምናያቸው ሰዎች በተለይ ሁለቱ፣ አንደኛው ኡስታዝ ያው ድምጽ ሆኗል፣ እሱን አያካተትም። ግን እነዚህ ሁለቱ እስካሁን ምንም ያሉት ነገር የለም። ዳስጣል በሚለው በተለይ ዘፈን ሀገራችን በጣም ጥሩ ሁኔታ ላይ ነች፣ ምንም አልተፈጠረም፣ በጣም ሰላም ነው። ዳስጣል እያለ ያለው የትኛውን ሀገር እንደሆነ አናቅም ብሎ ያው እየተከላከሉ ነበር። ዳስጣል መባል የለበትም ብሎ አስተያየት እየሰጡ ነበር። አሁን ግን እዚች ጋር ዳስ የሚያስጠላ ነገር ነው። መቼም ከዚህ ሁላ ሞት በላይ ምንም ሊፈጠር አይችልም። በዚህ ሰዓት ግን ምንም ያሉት ነገር የለም፣ ጸጥ ብለዋል። ማለት ይህ ደብል ስታንዳርድ እንደሆኑና ያው ለአንዱ ሳይድ ወገን እንደሚያደርጉ በግልጽ ሊያሳይ የሚችል ሁኔታ ነው። የአርሲ ኦርቶዶክሳውያን ጨፍጫፊዎች ዛሬም እንዲህ ይላሉ። በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። እሰይ እንኳን ተገደሉ። በአርሲ ዞን ውስጥ ቤተ ክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ሰላምታ አረሰውም። ሰላሙ አለይኩም ወራህመቱላሂ ወበረካቱ። በአሁን ሰዓት ድምፃዊ ጎሳዬ ተስፋዬ በፌስቡክ ገጹ ፍርድን ከሰማያዊ መንግስት እንጠብቅ እንጂ የምሩስ ታክቶናል ሲል መልእክቱን አስቀምጧል። ተወዳጇ ድምፃዊት ራሄል ጌቱ የአርሲን ጥቃት በማስመልከት በቅዳሜው የአርሰናል ከ22 ዓመት በኋላ ያነሳውን የፕሪሚየር ሊግ ዋንጫን በማስመልከት ኮንሰርት ላይ እንደማትሳተፍ አስታወቀች። በስፍራው ታዋቂ ድምፃውያንና የስፖርቱ ቤተሰቦች ይታደማሉ ተብሎ የሚጠበቀውን ኮንሰርት ላይ አርቲስት ራሄል ጌቱ የሞቱት ወገኖቼ ሐዘን የኔም ሐዘን ነው በማለት በአሁኑ ሰዓት ምንም ነገር ከሃይማኖቴ በላይ ስለማይሆን አልሳተፍም በማለት በኮንሰርቱ ላይ የማትሳተፍ መሆኑን በግልጽ አስታውቃለች። ይህ ትክክለኛው ውሳኔ ይመስለኛል። ምክንያቱም ያው በዚህ ሰዓት ኦርቶዶክስ ሆኖ በተለይ ጭራሽ ሊዘፍን ኮንሰርቱን ሊያቀርብ የሚሄድ ሰው እኔ ትክክለኛ ነው ብዬ አላስብም እና ያው ጥሩ ውሳኔ እንደወሰነች አስባለሁ። ራሄል ጌቱ እየተገደልን እንበዛለን። ይህ ኋላ ቀር የሆነ አስተሳሰብና በየትኛውም ሳይንስና በየትኛውም አካሄድ ብትሄዱ እየተገደሉ መብዛት የሚባል ነገር የለም። ቲክቶከር ሆንክ፣ አርቲስት ሆንክ፣ ጋዜጠኛ ሆንክ እግዚአብሔር ጸጋ ሰጥቶ ሰው ላይ ተደራሽ እየሆንክ ስትሰራ የነበርክ በሙሉ በዚህ ሰዓት ያንተ ሚሊየን ቪው እና ያንተ ሚሊየን ፎሎወር ለታረዱት አባቶቻችንና እንደ ግፋፎ እንደ ደመራ እየተቀጣጠለች ላለችው ቤተክርስቲያናችን ድምጽ ካልሆነ ጥንቅር ብሎ ይቅር። እግዚአብሔር ሲሰጥም ሲነጥቅም ያቀበታል። ምንም ቢሆን የተገደሉት አባቶቻችን በእግዚአብሔር ፊት ክብርና ሰማዕትነትን ተቀብሏል። እኔና እናንተ ግን ነገ በየሜዳው በወጣንበት ስንቀር ከዚች ዓለም ተሰናብተ ስትሄድ በእግዚአብሔር ፊት ትጠየቅበታል። ኦርቶዶክስ ይሆንክ አንገት ላይ ማተብ ያሰርክ በሙሉ ይህንን ቪዲዮ ሼር፣ ኮፒ ሊንክ እያደረግ ለሚመለከታቸው ሰዎች አድርሱ። አርሲ የተደረገው ድርጊት ትክክል አይደለም። በጣም ያሳዝናል። በጣም አዝኛለሁ። ሁላችሁም እንደተጎዳችሁ እርግጠኛ ነኝ። ለሁላችንም መጽናናት ይስጠን፣ ብርታቱን ይስጠን። እኔ ዱባይ ስለሆንኩኝ ብዙ ቪዲዮዎች እየመጡልኝ አልነበረም ስለ አርሲ ማለት ነው። ላይቭ ገብቼ ትናንትና ማታ ነው በጣም ብዙ ሰዎች አርሲ ያሉ ሲጽፉልኝ ምን ያህል ሲሪየስ እንደሆነ ያወቅኩትና ቆይቼ ቪዲዮ ስለሰራው በጣም ይቅርታ አድርጉልኝ። አርሲ ለሚገኙትና መላ ኢትዮጵያውያን መጽናናትንና ብርታትን እመኛለሁ። እግዚአብሔር ደግሞ ደርሶልን ሰላም፣ ፍቅር እንዲያሰፍንልን እጸልያለሁ። እወዳችኋለሁ። በርቱልኝ፣ ጠንክሩልኝ። አብረን እንወጣዋለን። ይሄንም እወዳችኋለሁ። እንዳያችሁት ነው አዶኔ በዚህ መልኩ እስካሁን እንዳልሰማ ከሀገር ውጭ እንደነበር እንዳላየው ምናምን ተናግሯል። ግን እስቲ ድምፅ ሆኗል። የትክክለኛ ጉዳይ ነው።
ያው እስካሁንም ድምጽ መሆን ነበረበት። ለዛ ደግሞ ይቅርታም ጠይቋል። ያ ትክክለኛ ነገር ይመስለኛል። እና ከዚህ ዜና ደግሞ ሳንወጣ እሸቱ መለሰ ላይ በጣም ብዙ ሰዎች ተቃውሟቸውን እያሰሙ ነው። ለዩቲዩብ ስትል የተለያዩ ቪዲዮችን ማሳመሪያ ስትል ያው ገዳም እየሄድክ ቪዲዮ ትቀርጻለህ፣ የተለያዩ ነገሮችን ትሰራለህ በቤተክርስቲያን ዙሪያ። ግን ደግሞ በዚህ ጊዜ ከቤተክርስቲያን ጎን አልቆምክም። እንደገና ደግሞ የተለያዩ ገዳማትን እየሄድክ እንደምታየው ሄደ ልታይ አሁን አርሲን አልሞከርክም፣ ምዕመኑን ልታጽናና አልሞከርክም የሚል የተለያዩ አስተያየቶች እየሰጡ ነው። ምን ተባሉ የሚለውን አይተን እንምጣ። አምለሰትም ያለችው ነገር አለ በተለያዩ ሶሻል ሚዲያ ገጾቿ ላይ ምን ለጠፈች የሚለውንም አይተን እንመለስ። በነገራችን ላይ እሸቱ የአርሲ ኦርቶዶክሶች ሲጨፈጨፉ ዝም ማለትም ኖርማል አይደለም። እሸቱ የምትባል ሰውዬ ማለት ነው የምን ቤተክርስቲያኑ ለትውልድ የምታሸጋግረው? ኦርቶዶክሳውያን እየሞቱ እየተቃጠሉ እየታረዱ አንተ ገቢ ለማሰባሰብ ፌስቡክ ላይ ለጥፈ ያየው ምንድነው የፈለግከው? አንተ ከቤተክርስቲያናችን ለምስጊን አታነሳም? መቼ ነው ደግሞ ለኦርቶዶክሳውያን ድምጽ የምትሆነው? አንተ መቼ ነው የኦርቶዶክሳውያን ሞት የምትሰማ? ገቢ ለማሰባሰብ ገንዘብ ለመሰብሰብ ብለህ አጀንዳ ለማስቀየር መጥተህ እዚህ ጋር ሌላ ወሬ ታወራለህ። እናንተ ዘማሪዎችስ መቼ ነው ለኦርቶዶክሳውያን ድምጽ የምትሆኑት? መዘመር ብቻ መሸቀል ብቻ ሰባኪዎች መቼ ነው እናንተ የኦርቶዶክሳውያን ግድያ የምትሰማችሁ? ሞት የምትሰማችሁ? እሸቱ የምትባል ሰውዬ እረፍ ብለናል። በጣም ብዙ ጊዜ እረፍ ብለናል። እዛ ትሄዳለህ፣ ዩቲዩብ ትሸቃቅላለህ፣ ትመጣለህ፣ ትሄዳለህ። በቃ ሁሌ ተቃራኒ ዶክተር ሁሌ ማለት ነው። አሳማ በአስቸኳይ አቁም ይሄን ነገር። እንዳያችሁት ነው እሸቱ መለሰ በጣም ብዙ ተቃውሞ ገጥሞታል። ለሞትና ለተጎዳ ሰው ድምጽ መሆን ያው ተገቢ ነው ብዬ አስባለሁ። በተለይ ሃይማኖት አስተማሪ ነኝ ከሚል ሰው ዝም ማለትን ያን ነገር እንደመደገፍ ይቆጠራል ብዬ ነው ማስበው። እስቲ የእናንተ ሀሳብ በዚህ ጉዳይ ምንድን ነው? ሰበር መረጃ ተሰምቷል። ቤተክርስቲያን መንግስትን ጠየቀች። በምስራቅ አርሲ ሀገረ ስብከት በአስኮ በሸርካና በወንቆል ዋቢ ወረዳዎች በታጣቂዎች ላይ በተፈጸመው ጥቃት በኦርቶዶክሳውያን ላይ የደረሰው የህይወት መጥፋትና የቤተክርስቲያን መቃጠል ተከትሎ የቅዱስ ሲኖዶስ ቋሚ ኮሚቴ ባሳለፈው ውሳኔ መሰረት የቤተክርስቲያኗ ከፍተኛ የልኡካን ቡድን ውይይት አድርጓል። በብፁዕ አቡነ ሳዊሮስ እና በብፁዕ አቡነ ዲስቆሪዮስ የተመራው ልኡካን ቡድን ከሰላም ሚኒስትር አቶ አህመድ እንድሪስ ከሚኒስትር ዴኤታው ዶክተር ሸረዲን ተዘራ እንዲሁም ከኦሮሚያ ክልል ከፍተኛ የስራ ኃላፊዎችና ከብልጽግና ፓርቲ አመራሮች ጋር በትናንትናው ዕለት ተወያይቷል። የልኡካን ቡድኑ የተሰማውን ጥልቅ ሐዘን ገልጾ መንግስት የችግሩን ምንጭ አጣርቶ ዘላቂ ሰላም እንዲያሰፍን፣ ተፈናቃዮቹ በአስቸኳይ ተመልሰው እንዲቋቋሙና ወንጀለኞች ለፍርድ እንዲቀርቡም ጠይቋል። የምስራቅ አርሲ ሊቃነ ጳጳስ ብፁዕ አቡነ ኤልሳይም የተከሰተውን ችግር በቁጥር የተደገፈ ዝርዝር መረጃ አቅርበዋል። የሰላም ሚኒስትርና የኦሮሚያ ክልል ኃላፊዎች በደረሰው አደጋ ማዘናቸውን ገልጸው በአስቸኳይ አጣሪ ቡድን ወደ ስፍራው መላኩንና በሪፖርቱ መሰረትም አጥፊዎቹ ለህግ የማቅረብ እርምጃ እንደሚወሰድም አሳውቋል። ክልሉም ቤተክርስቲያኗ ምዕመናን ለመደገፍ ለምታደርገው ጥረት አስፈላጊውን እገዛ እንደሚያደርግም ቃል ገብቷል። የቅዱስ ሲኖዶስ ቋሚ ኮሚቴና የጠቅላይ ቤተ ክህነቱ ጽሕፈት ቤት ተፈናቃዮች ለመደገፍ ወደ ቀያቸው ለመመለስ የተቃጠሉ ቤተክርስቲያን መልሶ ለመገንባት መሰል ችግሮች እንዳይደገሙ ለማድረግ በትኩረት እንደሚሰራም አስታውቋል። ቤተ ክህነት ጫናው ሲበዛበት ነው አይ ቲንክ በእርግጠኝነት እንጂ ድሮ ነበር ይህን ነገር ማድረግ ያልነበረበት ብዬ አስባለሁ። ያው እነሱን የመተቸት ሞራል አለኝ ብዬ አላስብም። ከእነሱ አንጻር ተራ ሰው ነኝ። ግን የምናየውን ነገር መናገር ደግሞ ግዴታችን ይመስለኛል። ያው ከዚሁ ላይ ጫና በኋላ ዛሬ ሄደው መንግስትን አነጋግሯሉ ማለት የጸጥታ ምክር ቤትን ምናምን የሚባሉት ምንም ለውጥ ይመጣል ብዬ አላስብም። ይህ መሬት የሚወርድ ትክክለኛ በቃ ወጣቱ ተሰባስቦ ማድረግ ያለበት እንዲያደርግ ራሱ እንዲያደራጅ ብቻ መሆን ያለበትን ነገር እንዲያደርግ ሄዶ ቤተክርስቲያን እንዲያሰራ ኢቭን ካስፈለገ ደግሞ እዛ አካባቢም ያለ ኦርቶዶክሳዊ ወጣትን ሰብስቦ በቃ ራሳቸውን መከላከል የሚችሉበትን መንገድ መንግስቴን ነገር ሊያስቆም ካልቻለ ያን ነገር ማመቻቸት እንጂ ሄዶ ጀስት ማውራት ምንም ጥቅም አለው ብዬ አላስብም በዚህ ጉዳይ ላይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስት ሀገር ኢትዮጵያና ከኢትዮጵያ ውጭ በተለያዩ ክፍለ ዓለማት የምትኖሩ የልዑል እግዚአብሔር ቤተሰቦች የእመቤታችን የቅድስተ ቅዱሳን የወላዲተ አምላክ ወዳጆች በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን እያልኩኝ በቀጥታ ስርጭት እንድንገናኝ መልእክቴን አስተላልፋለሁ። ይህንን ወቅታዊ መልእክት፣ ይህንን ሀገራዊ መልእክት፣ ይህንን የቤተ ክርስቲያን መልእክት ሁሉም ሰው እየሰማ ራሱን፣ ህይወቱን፣ ቤተሰቡን፣ ልጆቹን እንዲያድን ይህንን መልእክት የሰማችሁ ሁሉ ለሁሉም ሰው ኮፒ ሊንክ እና ሼር በማድረግ እንድታዳርሱ መልእክቴን አስተላልፋለሁ። እጅግ በጣም ወቅታዊ ጉዳይ፣ ህይወታችን የምንመረምርበት፣ ስለ ነገዋ ቤተክርስቲያን ቆም ብለን የምናስብበት፣ ጾመ ፍልሰታ በሚሉ ርዕሰ ጉዳዮች ላይ እንነጋገራለን። ርዕሱ መልእክቶቹም ጠንከር ያሉ እጅግ ወቅታዊ ናቸው።
ሁላችሁም ኮፒ ሊንክና ሼር በማድረግ ላልሰሙት አሰሙ። እንደሰማችሁት ነው ምህረተአብም በጣም ከረጅም ጊዜ በኋላ ወደ ሚዲያ ተመልሷል። ዛሬ ማታ የተለያዩ ሀሳቦችን እንደሚያነሳና በሊቭ ላይ ተገኝቶ የተለያዩ ነገሮችን ለማስተካከል እንደሚሞክር ተናግሯል። ያው እንዴት ናችሁ? Unfortunately today is not such a beautiful day ምክንያቱም በተለያዩ ዜናዎች ላይ የምንሰማው በተለይ በኦርቶዶክስ እምነት ተከታዮች በአርሲ አካባቢ የተፈጠረው ነገር ትንሽ ስሜትን የሚረብሽ ሆኖ አግኝቼዋለሁና እዛ ላይ የተወሰነ መልእክት ማስተላለፍ እንዳለብኝ ጥያቄን ማቅረብ እንዳለብኝ ስለተሰማኝ ነው ወደዚህ የመጣሁት። ጥያቄም ደግሞ ቀጥታ የህዝብን ደህንነት ለሚመለከተው የመንግስት አካል ነው። ዛሬ ሲላ አልተደጋገመም ወይ ይሄ ዜና የምንሰማው ነገር? ዛጋ ግምገማችሁ እንዴት ነው? ሴኩሪቲ ላይ ማን ነው ሪስፖንሲቢሊቲውን የሚወስደው? እኔ በሌላኛው መልኬ አርሲ ከአንድም ሁለቴ ሄጃለሁ። አርሲ ወገኑን የአርሲ ህዝብ ወገኑን የሚወድ ነው። እኛን ተቀብሎ በጣም የሚያምር ጊዜ እናሳልፍ ጥሩ ሜሞሪ ይዘን እንድንመለስ ያደረገ ነውና እኔ ስለ አርሲ ሳስብ ሁሉ ጊዜ ደስ የሚል ስሜት ነው እና አሁን ካለው ዜና ጋር እንዴት አድርጌ እንደማስታርቀው ግራ ነው የገባኝ። እዛ እኔ ያለኝ እንትንና አሁን ያለው ይሄንንስ ምን እንዲፈጠር እያደረገ ያለው ማን ነው? ሪስፖንሲቢሊቲውን የሚወስደው ማን ነው? አልተደጋገመም ወይ? እዛ ጋር የህዝብን ደህንነት የምታስጠብቁ ሰዎች እንዴት ነው ያለው ነገር? ግምገማችሁ ምንድነው የሚለው ተደጋግሞ የሚጠይቀኝ ነገር ነውና እዛ ላይ እኔም እንደ አንድ ዜጋ እጠይቃለሁ። ማን ነው ይሄንን የሚመለከተው? እዚህ ላይ ስራ አይፈልግም ወይ? በተለይ እንደ አንድ ኦርቶዶክስ እምነት ተከታይ ጽላቱ ምኑን ይዘው ሲሄዱ ስታዩት በጣም ልብን ይሰብራልና ምንድነው እዛ ጋር መፍትሄው? እዛ ላይ መልስ እንፈልጋል። ተደጋገመ። እኔ የማቀው አርሲ እንደዚህ አይደለም። በጣም ጥሩ ጊዜ ያሳለፍኩበት ደጋግሜ ለመሄድ የምመኘው አይነት አካባቢ ነው። ህዝቡም ደስ የሚል ነውና ካሁን ካለው ዜና ጋር አልሄድ አለኝና ማን ነው ይሄንን ነገር እንዲህ አይነት ነገር እንዲፈጠር የሚያደርገው? በጣም ተደጋግሞ የሚመጣ ነው እንጂ እኛ አርቲስቶች ነን እንደምታውቁት ስራችንን ለወራት ተዘጋጅተን ማቅረብ ነው። ለኛ እንደ ስራ ነው። ሁላችሁም ስራ እንዳላችሁ ሁሉ ለኛም ስራችን ነው። ግን ደግሞ እንደዚህ የህዝብ ነገር ደግሞ ሲመጣ ጥያቄም ሲኖረን ደግሞ እናቀርባለንና እንደው የዚህ ነገር ላይ በትኩረት ቢታይ በጣም ከሚፈልጉ ሰዎች አንዱ ነኝ። በጣም ትኩረት ሊሰጠው ይገባል ብዬ አስባለሁ። ጉዳይ እግዚአብሔር የሚሰማ የሚያምላክ ነው ብዬ አስባለሁ። የሚሆነውን ነገር ያህል እቺ ቤተክርስቲያን በተደጋጋሚ ስናገር እንደምታውቁት እንደሰማችሁት ሀገር ተወረች በሚባልበት ሰዓት ከፊት ከአርበኞች ፊት ቀድማ ስትዋደቅ ሀገር ስትጠብቅ የኖረች ናት። ህዝብ ስታስተባብር የኖረች ናት። ሁላችንም በመፍራትና በመንቀጥቀጥ ልናከብራት የሚገባ ቤተክርስቲያን ናት። እቺ ቤተክርስቲያን ምን ጥያቄ የለውም። ማንንም ምንም አልክ ምን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢትዮጵያን እንደ ሀገር ጠብቆ በማቆየት ረገድ ዋጋ ከፍላለች። ከአርበኞች እኩል፣ ከተኳሾች እኩል፣ ከወታደሮች እኩል ምዕመኖቿን አስከትላ በዱር በገደል ስትዋደቅ ኖራለች። ምላሿ ይሄ ሊሆን አይገባም። በምስራቅ አርሲ ጉዳይ ዋነኛ ተጠያቂ ሊሆኑ የሚገባቸው ሰዎች አሉ። አሁን ብዙዎቻችን ዝም ብለን ሻማ ይሄን ተመልከቱ። ከወራት በፊት ነው የሰራሁት ይሄን ቪዲዮ። በአርሲ ዞን ለተፈጸመው ለዚያ ግፍ ፍትህ ለምን አትጠይቅም? ገዜ ለምንድን ነው ቪዲዮ ያልሰራኸው ትሉኛላችሁ። ለምን እጠይቃለሁ? ለምን ፍትህ እጠይቃለሁ? ከማን ፍትህ ልጠይቅ? ከማን? የምስራቅ አርሲ ዞን አስተዳዳሪ ወጥተው እኮ አንድም ሰው ምንም አልሆነም አሉ። የመንግስት ኃላፊው ሹሙ ወጥተው ምንም ጥቃት አልተፈጸመም አሉ። ካዱ እኮ። ስለዚህ ከማን ነው የምጠይቀው ፍትህ? መጀመሪያ እኛ ሰውዬ ናቸው እኮ መጠየቅ ያለባቸው መጀመሪያ። በነገራችን ላይ ያ ሰውዬ ከዚህ በፊት ሻሸመኔ ላይ ያ ሁሉ ግፍ ሲፈጸም ሙሉ ከተማ ሲጋይ የከተማው ምክትል ከንቲባ ነበር። ያን ያልተጠየቀ አሁንስ እንዴት ይጠየቃል? ያጠፉትስ እንዴት ይጠየቃሉ ብዬ አስቤ ፍትህ ልጠይቅ። ይልቅ እኔ የሚሰማኝ ቁጣ ነው። ሁላችንም እንቆጣ።
ምናልባት እና ይሄ ሰውዬ ካመጣ ባጠፋ የሆነ ወንጀል በተፈጸመ ቁጥር እድገት የሚያገኝ ከሆነ እሱ በሄደበት ወንጀል እየተፈጸመ እሱ እድገት የሚያገኝ ከሆነ ማንን ነው የምንጠይቀው? የሚሾሙትን ሰዎች እሱን እዚያ ቦታ ያስቀመጡ ሰዎች ናቸው ኃላፊነት ሊወስዱ የሚገባው። ምናልባት የክልሉ መስተዳደር አሊያም የፌዴራል መንግስት ይሄ ሰውዬ በሄደበት በተደጋጋሚ ቀውስ የሚኖር ከሆነ ስለዚህ ሰውዬ ኃላፊነት መውሰድ ያለባቸው እነዚህ ሰዎች ናቸው። በቃ ዝም ብለን ፍትህ ምናምን እያልን በቃ ተጠያቂ የሚሆኑ ሰዎች ያስፈልጋሉ። ምናልባት ይሄ ሰውዬ እንደሰማችሁት ነው። ትክክለኛ ሐሳብ ይሄ ይመስለኛል። ዝም ብሎ ድምጽ ምናምን ብቻ ሳይሆን በቃ መሬት ሊወረደ ትክክለኛ ያን ነገር ገዳዮቻችን አጥፊዎቻችንን ሊያስተምር የሚችል ድጋሚ እንዳይሞክሩት ለማድረግ በቃ የሆነ ነገር መሬት ሊወረደ ነገር መደረግ አለበት ብዬ ከሚያስቡ ማንኝ የሙትን እንበዛለን ምናምን የሚሉ የፈሪና የጅል ወሬ እንደሆነ ነው ማስቡ። አርሲ ላይ እንግዲህ እየተፈጠረ ያለውን ነገር ሁላችንም የምናውቀው ይመስለኛል። እና እዚህ ላይ እኔ እንደው አንድ ነገር ለመናገር ወደድኩኝ። ይህም ምንድነው? ለምሳሌ በዚህ ሀገር ውስጥ መንግስት አለ እና ይህ መንግስት በኢትዮጵያ ውስጥ የሚኖረውን ይህንን የሚያስተዳድረውን ህዝቤ ብሎ ይጠራዋል ወይ? እኔ ይሄ በጣም ጌታ በሚያውቀው ማለት ነው ጥያቄ ይፈጥርብኛል። ህዝቤ ይለዋል ይህን ህዝቡን ራሱ ህዝቤ ይለዋል ወይ? በተለይም ደግሞ በጣም መከራ እየደረሰበት ያለውን የክርስቲያኑ ማህበረሰብ እንደሆነ አምናለሁ። ክርስቲያኑ ማህበረሰብ ህዝቤ የሚለው መንግስት ነው ያለው ወይ? ከሆነ ምናልባት ነው የሚል ከሆነ ዘር እንዴት ነው እንደው ቀድሞ ደርሶ ባይከላከልላቸው እንኳን ከአቅሙ ጋር የሆኑበት ቀድሞ ደርሶ ባይከላከልላቸው እንኳን ወጥቶ ህዝቤ እንዲህ ሆኖብኛል ብሎ የሐዘን መግለጫ እንኳን የማይናገረው ማለት ይሄ የሚያሳየው አንዳች በጣም ትልቅ ነገር ነው ማለት ወጥቶ አንድ ሰው ማለት ህዝቤ የሚለው ከሚለው ማህበረሰብ ውስጥ የሆነ ነገር እንደዚህ ሲያጣ ወጥቶ እዚህ አካባቢ ላይ እንዲህ ተፈጥሯል እና ቶሎ እንደርስላችኋለን አይዟችሁ ምናምን የማይል ከሆነ በቃ ይሄ አንድ ትልቅ ማረጋገጫ ነው። ለምኑ ያንን ማህበረሰብ እንደ ህዝቡ እንኳን እንደማያየው ማለት ነው። እንደ ህዝቡ እንኳን እንደማያየው ወይ እንደዛ ከሆነ ወይ እኔ እውነቱን ለመናገር ወይ በግልጽ ቢነገር ይሻላል። አይ በቃ የህዝቤ አይደላችሁም እናንተ ተብሎ በግልጽ ቢናገር ህዝቡ ራሱ አረ የመንግስት ያለ ማለቱን ያቆማል። እኛ እንደ መንፈሳዊነታችን ክርስቲያኖች ኢትዮጵያ ውስጥ እንደመኖራችን ኢትዮጵያ ሀገራችን ናት እና ኢትዮጵያን የሚያስተዳድረው መንግስት ደግሞ መንግስታችን እንደሆነ እናምናለን። ግን መንፈሳዊያንም ጭምር ነን ደግሞ እና መንፈሳዊያን እንደመሆናችን የአንዱ ጌታ ህዝብ ነን የክርስቶስ ኢየሱስ ማለት ነው። መንፈሳዊ ህይወታችን ላይ መንፈሳዊ ጉዳይ ላይ በደንብ ቢሰራ ቤተክርስቲያን መንፈሳዊ ነገሯ ላይ ቸርቿ እንደ ቸርች ቤተክርስቲያኒቱ በደንብ ውስጥ ላይ በደንብ ብትበረታ በደንብ ብትሰራ ህዝቦቿ ላይ በደንብ እሱ በጣም ጠቃሚ ነው እና እኔ እሱ ላይ ብትሰራ መልካም ነው እላለሁ። ይቆየን። ሁለት ቲክቶከር ፍቅረኛ ማቾች ሲለያዩ ያለቀሰ ፒፕል ነው። ሁለት ቲክቶከር ፍቅረኛ ማቾች ሲለያዩ እንደዛ የቀወጠ ፒፕል ነው። ዛሬ ላይ የራሱ የሃይማኖቱ ሰው እየተገደለ የሀገሩ ሰው እየተገደለ ጀስት ቲክቶክ ምንም አይወራለትም ምናምን ተደባብሶ ይታለፋል። ሁለት ፍቅረኛ ማቾች ሲለያዩ ግን ይለቀሳል ይባላል ምናምን። ምንድነው እያሰብን ያለነው? ያራዳ ልጅ እግዚአብሔርን እነሱ ገንዘባቸውን እየሰሩ ነው። እነሱ ነገ ቀለበት አድርገው ባይመጡ እኔ ምን አለ ትለኛለህ? እናንተ ግን የሃይማኖት ሰው እየተገደለ በባለፈው አርሲ ላይ ሙስሊሞች ተገድለዋል። እንደገና አማራ ክልል ሰው እየታገተ ነው። እንደገና አርሲ ክልል ትናንትና የኔ ያል ሰው ተገደለ ተብሎ እየተወራ ነው። እናንተ ግን የሚያሳስባችሁ ከውጭ ሀገር እንትና መጣ እንትን ተወሰደ እንትና መንገድ ላይ ስልኩን ቻርጅ አደረገ ምናምን። ምንድነው እየሆነን ያለነው? ቆም ብለን እያሰብን ነው። ግን እግዚአብሔር ምርጫ ምናምን ትላላችሁ እናንተ መንገድ ነው የምትሰሩት። ሐዋሳ አማረች፣ አዲስ አበባ አማረች፣ እንትና አማረች። እኛ መሞት ነው ማንፈልገው። ስለ መንገዱ ያሳስበን። በህይወት ስንኖር ነው ያ መንገድ ላይ የምንራመደው አይደል? በህይወት ስንኖር ነው እየዞርን ቲክቶኩንም ምኑንም የምንሰራበት እነዛ የተሰሩ መናፈሻ ላይ እናንተ ምናምን ላይ ቲክቶከሮችን ለምን ስለ እንደዚህ አይነት ጉዳይ አሰሩ ምናምን ሲባል ኮንተንት አይደለም ይጋጭብኛል ምናምን ትላላችሁ። እናንተም ያሳስባችሁ ከውጪ የሚመጡት ፈረንጆች ናቸው አይደል? እየተለመደ እኮ ነው። እግዚአብሔርን እየተለመደ እየመጣ ነው። እኛ መሞት ነው ማንፈልገው። ሌላው ይቅር መሞት ነው ማንፈልገው። እኛ በቃ መንገዱ ይቅርብን፣ ጥንቅር ይበል። የመንገድ መብራቱ 10 ምናምን ሚሊዮን ብር የወጣበት ይቅርብን። ምርጫ ምናምን ይቅርብን። እኛ የፈለገው ይምጣ። ሰላማችንን ነው የምንፈልገው። በህይወት መኖር ነው የምንፈልገው። ያረዳ ልጆች አይደል? የአዲስ አበባ ልጆች ወጥቶ መስራት አልቻሉም። የአዳማ ልጆች ምናምን ወጥቶ መስራት፣ የናዝሬት ልጆች
እየታፈሱ ነው። ወደ ውትድርና ይላካሉ። ሳይፈልግ በግዱ ይዋጋል። ከዛ ለሀገሩ ነው መስዋዕት የሆነው ተብሎ እሱን ያዋጋው ሰውዬ ማዕረግ ያገኛል። ያ ግን እናቱ ታለቅሳለች ቁጭ ብላ። ምርጫ ምናምን እያላችሁ ማንም ይምጣኛ ስለማንም ግድ አይሰጥንም። እኛ ሰላም በህይወት ነው መኖር የምንፈልገው። መጀመሪያ ሁሉም ነገር የሚደርሰው በህይወት ስንኖር ነው አይደል? ወተን ሰርተን ስንገባ ነው አይደል? 100 ምናምን ዓመት የቆየ ቤተክርስቲያን ተቃጠለ ተባለ። እዛ ጋር በመኪና የሚሄዱ ሰዎች ይታገቱና ይገደላሉ። ከዛ እናንተ ምን ትላላችሁ? መንገድ ተሰራ፣ ፏፏቴ ተሰራ፣ ደስ ሲል እንትና ከውጪ መጣ ምናምን። ይሄ ነው የሚያስደስታችሁ? በቃ እዚህ ድረስ ነው። እኔ እንጃ ከዚህ በላይ ምን እንደምላችሁ አላውቅም። ብቻ እየነቃችሁ እግዚአብሔርን። እኛ የማንንም ሃይማኖት እንዲገደል አንፈልግም። የማንንም ብሔር እንዲገደል አንፈልግም። እኛ ሰላም ነው የምንፈልገው፣ በሰላም መኖር ነው የምንፈልገው አይደል? ግን እናንተ በገንዘብ የተንገበገባችሁ ቲክቶከሮች ግን የሚያሳስባችሁ ከውጪ የሚመጣ አንድ አርቲስት ብቻ ነው፣ አንድ ስትሪመር ብቻ ነው፣ 2 ፍቅረኛ ማቾች ቲክቶከሮች ሲጣሉ ብቻ ነው ወጣችሁ የምታለቃቅሱት እንጂ የሰው ልጅ እንደ እንስሳ እየታረደ ሲገደል የጥይት ናዳ እንደ ዝናብ እየዘነበበት ሲሞት ግን ጀስት ኖርማል ነው፣ ደባብሳችሁ ታልፉታላችሁ። መንግስትም ለምን ዝም እንዳለ ነው አይገባኝም። እኔ ግን ምን እንደምል አላውቅም። ምን እየተፈጠረ ነው ያለው ነው ያልገባኝ ነገር ማለት ነውና ላይክ ሼር ኮፒ ሊንክ እያደረጋችሁ የማንም በቃ ሞት ይብቃ። እግዚአብሔርን ፍትህ ያስፈልጋል። በቃ ብቻ እኔ ምን እንደምላችሁ አላውቅም። ጀስት ግን በቃ ፍትህ ያስፈልጋል። ሰላም ነው የምንፈልገው፣ ሌላ ምንም አንፈልግም ማለት ነው። ላይክ ሼር ኮፒ ሊንክ ፎሎ ማድረግ አትርሱ። ያረዳ ልጆች ወዳችኋለሁ። ጊዜው ነው ይሄ፣ የትውልዱ ጊዜ ነው። አሁን ይሄ የኛ ጊዜ ነው። ማንም ሰው ስናድግ አገር ተረካቢዎች ምናምን ተብለን አይሰጡም ካልተቀበልክ እና መቀበያ ጊዜያችን ነው እና የምንቀበለው ደግሞ እኛ ነን። ዋጋ ሳንከፍል ደግሞ ማንም አይሰጥም። ምን ይባላል? ወርቅን በሪያዎች ፊት አታስቀምጥም ይባላል። ታውቃል ተረው አሳማ ፊት ወርቅ ብታስቀምጥልህ ይረግጧል። አሳማ ስለሆነ ማለት ነው። የወርቅን ክብር የሚያውቅ ብቻ ነው ወርቅን ሊይዝ የሚችለው። ስለዚህ የዚህን ሀገር ክብር የሚያውቅ ሰው ብቻ ነው ሀገሩን ሊረከብ የሚችለው። ስለዚህ ለዛ ክብር ዋጋ መክፈል መቻል አለብን። ስለዚህ መከፈል ነበረበት። አንደኛ እዚህ ትውልድ ላይ ማን ነው ምሳሌ ነው የሚችለው? ሁሉም የፈሪ ሰው ምሳሌ ነው። ጥሎ ይሄድ ነው። በጣም ስኬታማ ነው ምናምን ሀብታም አለው ምናምን፣ ግን ዋጋ ከፈል። አሁን በተጠላውበት ሀገር ላይ ነው የመጣሁት። ምንም ተጣልቼ ነው ተባረሬ ነው የመጣሁት። ቤቴ ፈርሶ ምናምን የተባለው ግን ዋጋ ከፍላለሁ። ማን ስለጠለኝና ስለወደደኝ እኖራለሁ እዚች ሀገር ላይ? የኔ አባት ነው 11 ዓመት የታሰረው። የኔ አያት ነው 12 ቢዛንቲን መትረየስ ይማረከው። እስከ እርጅናው ዘመኑ ድረስ እየገባ የተዋጋው ሌላኛው አያቴ ነው። የትኛውም ዘራችን ወደ ኋላ ስትሄዱ ዋጋ ከፍሏል። እዚች ሀገር በቀላሉ ያገኙት ማዕረግ አይደለም። ግራዝማች ሲባል የተሾመው ዋጋ ከፍሎ ነው። ጣሊያንን ወቅቱ ድል አስመዝግቦ እና እኔ ዮናስ ሰዓሊ ምናምን የሚባለው ምን ሰርቼ ምን ስከፍል ነው ያን ማዕረግ የምታገኝ? ያ የኛ ላይ የትውልድ ኃላፊነት በጣም ብዙ አልገባው። ያበላሉ ለዚህ ጮት ከአንዱ እንጀራ በላይ ትበላለህ። ምንስ ቢኖር ክብር ነው እናደርገዋል። በነገራችን ላይ የምፈልገውን ነገር ባሳካ ቁጥር የደስታ መጠን እየቀነሰ ነው ቢል አንተን አይደለም ምን ነው ላንድ ሆዴ የአልቲሜት ጎሌ ኮንክሪት የድንጋይ ደርዳሪ መሆን አይደለም። እንደዚህ አይነት ቤት መገንባት አይደለም። የግንበኛ ስራ ስትሞት ነው ብትሄድ። አሁን ለምሳሌ እኔ አያትን አከብሯል። ግንብ ስለሰራ ድንጋይ ስለሰራ አይደለም፣ ዋጋ ስለከፈሉ አያቶቼን ማከብራል። አባቴን በእንስፍስፍ ነው የምወደው የከፈለውን ዋጋ ስለማውቅ 9 ዓመት ብቻውን ታስሯል። ለዚህ ይቻላል። እናቴንም ወዳድ ዋጋ ስለከፈለች ወይ ስራ ሳደጉ ብቻ አይደለም። ተረዳኝ። ያ ነው ሌጋሲው፣ ያ ነው የቤተሰቡ ሁላችን ሁሉም ሰው ነገ ወታደር ነው ይልኝ እትዋር ይርሰን እንትን አይደለንም። እንደው በስራ ዘርፍ ቢመደብ ምናምን እኛ ከተዋጊ ከምንባለው ውስጥ ነን፣ አመፀኞች ነን እና እንትን አይደለም። እና ያን የተከፈለበት ትውልዱ የዛ ትውልዱ ነክ ምንድነው አሜሪካ ሄጄ የማገኘውን ብር እዚህ በጣም ብዙ አግኝቼ ነው። በጣም ብዙ እድሎችን የሚያያል ሀብታም ለመሆን ብፈልግ አሁን ድረስ ሀብታም ነው ይችላል። አሁን ድረስ ግን ያ ግብ አይደለም፣ የህይወት ግብ እሱ አይደለም። የገንዘብ ማግኘት ምናምን በሰዎች ክብር ማግኘት ምናምን ብታከብረኝ ባታከብረኝ ታሪክ ነው። ምንም የትኛው ያጨበጨበልህ ሰው ቆባል ይሰድባል። እና ቆይ ላይ የዚህ ሀገር እውቅና ወጣ እንደ ሸምበቆ ተንከባለለ እንደ ልቀጫሉ ትወጣለህ፣ ጠብ ትላለህ። አይተናል። አሁን ስንኖር በጣም ያከበርናቸው ሰዎች የቀለሉና ከሌ ዋጋው እንደዚህ ነው እንዴ ብለን አንድ ዲዛይር ናት ዋጋው ለዚህ ቤት ብሎ ነው ህሊናውን የሸጠው ምናምን ትላለህ።
ምናልባት አጋጥሟችሁ ከሆነ ያ ነው እየኖረ ያለው። ለዛ ነው ሁላችንም ዋጋ እየከፈልን ያለነው። ስለዚህ የተወሰኑ ሰዎች ለውጥ ማምጣታችን እንኳን ብቻን መኖር አለብን። በቃ ምናምን አናቅም። በእርግጥ እግዚአብሔር ይረዳናል። ምንድነው የአባቶቻችን አምላክ አይተውና ምንድነው ስሙ የታገለ ወይ ያሸነፋል ወይ ይሸነፋል። የምንፈልገው ነገር መሳካቱ አይቀርም። የዛሬዎቹ ቪዲዮቻችን እነዚህን ይመስሉ ነበር። የእናንተ ሀሳብ ምንድነው በእነዚህ ዙሪያ? እስካሁን አይታችሁ ደግሞ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁም ሰብስክራይብ በማድረግ ይቻላል። ቤተሰቡ እንዳይረሳ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ።